ታውቃላችሁ የሰው ልጅ በራሱ ሱስ ሊሆንባችሁ እንደሚችል ዛሬ ይሄንን ነው የምነግራችሁ። አጠገብሽ የሚገኝ የኔ የምትዩ ጮኛሽ ፍቅረኛ ምናልባት ወደ ትዳር ዓለም እየገባችሁም ከሆነ በዛ መንገድ ላይ ያላችሁ ግን አብሮሽ ያለ ወንድ ሱስ እንድትወኝበት ማድረግ ያለብሽን ነገር የምነግራችሁ ነው የሚሆነው። እስከ መጨረሻው መከታተላችሁን አትርሱ። ቀለል ያሉ 5 ነጥቦችን እነግራችኋለሁ። እንግዲህ አሁን የምነግራችሁን እነዚህን ቀለል ያሉ 5 ነጥቦች አድርጋችኋቸው ሱስ ከሆነባችሁ በኋላ መታችሁ እንደምትመሰግኑኝ አልጠራጠርም። ቀጥታ ወደ ነጥብ ያልፋለሁ። እንግዲህ ያው ሱስ ማለት ያው ብዙም ላብራራ አልሞክርም፣ ታውቃላችሁ ቶሎ የማይለቅ ነገር ማለት ነው ባጭሩ። ሲገባበት ቀስ እየተባለ ላይመስል ይችላል፣ 1-2 እየተባለ ነው የሚገባው። ከዛ ከጊዜ በኋላ ግን ሳታስቡት እዛ ነገር ላይ ሞር አዲክትድ ሆናችሁ ራሳችሁን ታገኙታላችሁ። እና ያ እንዲሆን ማለት ነው ሳያስበው ቀስ እያለ አስገብተሽው የሆነ ሰዓት ላይ ራሱን ካላንቺ እንዲደብረው፣ ካላንቺ ቀኑ ደስ እንዳይለው፣ ካላንቺ በቃ ምንም ነገር በቃ መስራት ሁሉ እስከሚያስጠላው ማድረግ የምትችልበትን መሰረታዊ ነጥቦች ነግርሻለሁ። ቀጥታ ወደ ሐሳባችን እናልፋለን። እንግዲህ የመጀመሪያው ሱስ እንድትሆኝበት ከፈለግሽ ማድረግ ያለብሽ ምንም ነገር ከመስራትሽ በፊት ተፈላጊ እንደሆንሽ ይግባሽ። ግልጽ ነው ያወራሁት ነገር አይደለ? ከምንም ነገር በፊት ምንም ነገር ከመጀመርሽ በፊት ምንም ነገር ከማድረግሽ በፊት ኢቭን ሪሌሽንሺፕ ራሱ የሚባለውን ታሪክ ከመጀመርሽ በፊት አንቺ ራስሽ ተፈላጊ እንደሆንሽ ይግባሽ። ያው ተፈላጊ እንደሆንሽ ይግባሽ ማለት ተፈላጊ ነኝ እያልሽ ለራስሽ ንገሪው ማለት አይደለም። ተፈላጊ እንድትሆን የሚያደርጉ ኳሊቲዎችሽን መጨመር ማለት ነው። የመጀመሪያው ራስሽን መውደድ፣ ለራስሽ ክብር መስጠት፣ ራስሽን ማክበር። አንዳንድ ሴቶች ራሳቸውን አይወዱም ሳይሆን አያከብሩም ማለት ያገኛቸው ሁሉ እንዲጫወትባቸው እድል የሚሰጡ ሴቶች አሉ። እናንተ ሴቶች ማለት ምክሩ ይቅርብኝ፣ አሁን ሱስ ምናምን ይቅርና ምንድን ነው እየሆናችሁ ያላችሁት? አታከብሩም ለራሳችሁ። የመጣ ወንድ ሁሉ ነው በላያችሁ ላይ የሚጫወተው፣ በህይወታችሁ ላይ ገብቶ የፈለገውን ነገር አድርጎ በስሜታችሁ ተጫውቶ ሴትነታችሁ ላይ ተጫውቶ በዛ መንገድ እንደፈለገ ሆኖ እንዲወጣ ለምንድን ነው አብዛኞቻችሁ የምትፈቅዱት? ስለዚህ እያልኳችሁ ያለሁት ምንድነው የመጣውን ሁሉ አታስተናግዱ፣ የሚመጣውን ሁሉ አትቀበሉ። በነገራችን ላይ አንድ የሚባባል አባባል ለምሳሌ መረብ በባህሪው አይታችሁ ከሆነ ወደ ባህር ከተወረወረ በኋላ አግበስብሶ ነው አይደል ይዞ የሚወጣው። ከዛ ግን መልካምም አለው መጥፎም አለው። ምን ልላችሁ ፈልጌ ነው ስፔሲፋይ የሆነ ማጥመጃ ግን አይታችሁት ከሆነ በባህሪው የሆነ የታሰበውን አሳ ይዞ ነው የሚያወጣው። ስለዚህ በቻላችሁት አቅም መረብ አትሁኑላችሁ ፈልጌ። ዝም ብላችሁ ያገኛችሁትን ጋር ዝም ብላችሁ አትሰብስቡ። ካገኛችሁት ወንድ ጋር በሆናችሁ ቁጥር አንደኛ ዋጋችሁ ይረክሳል፣ ዋጋችሁ ይቀንሳል። ሁለተኛ ተፈላጊነታችሁ ይቀንሳል። ሶስተኛ በሽታ ነው የምትሸከሙት አብዛኞቻችሁ። የምሬ ስለምን እያወራሁ እንደሆነ ግልጽ ነው። አንዳንድ ጤነኛ ወንዶች ጤነኛ ሴቶች እንዳላችሁ አስተውላለሁ። በዛን ያህል ልክ ደግሞ ለራሳችሁ ክብር የሌላችሁ ራሳችሁን የማታከብሩ በእርግጥ ይገባኛል። አንዳንዶቻችሁ ህይወትን ከመመስረት አንጻር ከነገ አንግል አንጻር ተነስታችሁ የሚመጣውን ወንድ ሁሉ ወደ ህይወታችሁ እያስገባችሁ ቼክ የምታደርጉ ሴቶች እንዳላችሁ ይገባኛል። እኔ እናንተን ለመናገር ፈልጌ አይደለም። ያው አንዳንድ ሴቶች ማግባት እየፈለጉ በተለያዩ ምክንያቶች አያገቡ አይደለ? በተለያዩ ምክንያቶች አንዳንድ እድሜያቸው ቶሎ የሚሄድበት ጊዜ አለ። ከዚህም አንጻር ከእድሜ አንጻር ተነስተው የተለያየ አይነት ውሳኔዎችን የሚወስኑ ሴቶች አሉ፣ ይገባኛል። ነገር ግን እንደዚህ አይነት ሁኔታዎች ውስጥ እንኳን ብትሆኚ ማድረግ ያለብሽ ነገር ምንድነው? እሱ በቻልሽው አቅም ራሷን ያከበረች ሴት ነው መሆን ያለብሽ። በምንም አይነት መንገድ ራሷን የምታስንቅና ራሷን የናቀች ሴት መሆን የለብሽም። ስለዚህ ሴቶች በቻላችሁት አቅም በወንዶች ዘንድ ተፈላጊ እንድትሆኑና የሆነ አብሮሽ ያለ ፍቅረኛሽ ወይ ደግሞ ጮኛሽ ካንቺ ሱስ እንዲይዘው ማድረግ ያለብሽ ምንድነው? የመጀመሪያው ተፈላጊ እንደሆንሽ ማመንና ራስሽን ማክበር ነው ያለብሽ። በማይመጥንሽ ቦታዎች ላይ ምን አትበይ ያልኩሽ ነው ባጭሩ። አትገኚ፣ አታዘውትሪ ማለት ነው። የማይመጥናችሁ ስፍራ በተገኛችሁ ቁጥር ዋጋችሁ እየረከሰ ነው የሚሄደው ማለት ነው። ወደ ሁለተኛው ስንገባ ካንቺ ሱስ እንዲይዘው የምትፈልጊ ከሆነ ቶሎ የማትገኚ አይነት ሴት ሁኚ። ይህን ስላችሁ ደግሞ በጮኝነት ላይ ያላችሁ አብራችሁ ጊዜ ማሳለፍ የለባችሁም ወይ ደግሞ ተለያዩ ምናምን እያልኩኝ ያለሁት እንግዲህ ገና ወዶሽ ወደ አንቺ እየቀረበ ባለበት ሰዓት ላይ ከሆነ በፈለገ ሰዓት እንዳትገኝለት። አንዳንዴ ስራ አይኖርሽ፣ በእርግጥ ስራ ሳይኖርሽ ስራ አለኝ በይው ያልኩሽ አይደል። ብታረጊውም ይሆናል፣ ግን በዚህ መንገድ ሳይሆን የምታከናውኛቸው የራስሽ የቤት ስራዎች ሊሆኑ ይችላሉ።
በግልሽ የምትንቀሳቀሽባቸው ነገሮች ሊሆን ይችላሉ። እነዛ ነገሮች ላይ ሞር ቢዚ ብትሆኚ ምንድነው ብሎ ሊያስብ የሚችለው የሆነ አማራጭ እንዳላት። በነገራችን ላይ ሞር ፎከስ ባረግሽ ቁጥር እዛ ወንድ ላይ በቃ ከኔ ውጪ እንትን የላትም ብሎ ነው የሚያስበው። ይሄ አማራጭ የላትም ምናምን ብሎ ስለሚያስብ ሊንቀባረርብሽ ይችላል። ከዛ ውጪ ማድረግ ያለብሽ ምንድነው? ስራ ባይኖርሽ እንኳን ከቤተሰብሽ ጋር ያለሽ ግንኙነት ጠንከር ያለ ይሁን። ከጓደኞችሽ ጋር ሊሆን ይችላል፣ ከጤነኛ ጓደኞች። በነገራችን ላይ ያው አንዳንድ ጊዜ ጓደኞች በራሱ ገዳዮች ናቸው እና ከጤነኞች ጓደኞች ጋር ያለሽን ግንኙነት ሊያውቅ ይገባል። ማህበራዊ ህይወትሽን፣ መንፈሳዊ ህይወትሽን፣ አጠቃላይ ከሰዎች ጋር ያለሽን ነገሮች በሙሉ ሊያውቅ ይገባል ማለት ነው። ስለዚህ እሱ ከጊዜ በኋላ የመጣ የሆነ ሰንበዲ እንጂ የህይወትሽ ዋና ዋልታ እንዳልሆነ ልታስረዱ ይገባል። ስለዚህ እንደዚህ የምታረጊ ከሆነ አንቺን የማያስብበት ከአንቺ ጋር መሆን የማይፈልግበት ምንም አይነት ምክንያት አይኖርም። ወደ ሶስተኛው ስናልፍ አንቺ ሱስ እንድትሆኝበት ማድረግ ያለብሽ ምንድነው? ስሜቶችሽን በቻልሽው አቅም መቆጣጠር መቻል አለብሽ። በነገራችን ላይ ስሜቶችሽን ስል አሁን ከኢሞሽን ይሄ ከንዴት፣ ከብስጭት፣ ከደስታ ጋር የተገናኙ ነገሮች ብቻ ማለት አይደለም። ኢቭን ከወሲብ ጋር የተገናኙ ወይ ደግሞ ከሴክስ ጋር የተገናኙ አንዳንድ ስሜቶችሽን በቻልሽው አቅም ጋፕ ማድረግ። ያው ታውቃላችሁ እኔ እንደው ፈጣሪ ይርዳችሁ ከሚያፈቅራችሁ ሰው ጋር ካልሆነ በእርግጥ እንደዛም ብዬ አልመክርም። እኔ ታውቃላችሁ አብዛኞቻችሁ ግን በጣም ብዙ ሴቶች የምትጎዱበት ነገር ምንድነው? በጣም ረጅም ዓመት እጮኝነት ላይ ይቆዩና ከጊዜ በኋላ የመተው ወይ ደግሞ ያ ወንድ የመሸሽ ነገር ይታይበታል። ለምን ሲባል የሆነ ነገሩ እየቀነሰ ይመጣል ማለት በቃ ኦልሬዲ ጭንሽን አውቀዋል፣ ብዙ ነገሮችን አውቀዋል። በዚህ የተነሳ ሊርቅሽ ስለሚችል በቻልሽው አቅም ስሜቶችን በቃ ለመቆጣጠር ኖ ማለት ለመጃ አንዳንድ ቦታዎች ላይ ብዙ ነገሮች ከትዳር በኋላ ቢሆኑ ብዬ ስለምመክር ማለት ነው። እና እንደዛ የምታረጉ ስሜትሽ የምትቆጣጠር አይነት ሴት ከሆንሽ አሁንም ከአንቺ ሱስ ማለት ጠንካራ ናት ብሎ ነው የሚያስበው። ይሄን ያህል የሆነ ውርድ ያለ ሴት አይደለችም ብሎ ስለሚያስብ ጠንካራ እንደሆንሽ ያስባል ማለት ነው። በዚህ መንገድ ከአንቺ ሱስ እንዲይዘው ማድረግ ትችያለሽ። አራተኛውና ጽድት ያለው ነገር ደግሞ ላይክ ካላረጋችሁ ማገር ይሄን ቪዲዮ ማለት እያያችሁ ተመችቷችሁ አይደል? ቁጭ ብላችሁ እየሰማችሁ ያላችሁ እስካሁን እዚህ ድረስ መጣችሁ ቪዲዮ ላይክ ማታረጉ ሰዎች ምንድነው ችግራችሁ? ላይክ አርጉት። ምንም እኮ ከባድ ነገር አይደለም። አዳዲስ ከሆናችሁ ደግሞ ፎሎ አርጉት፣ ይሄን ቤት ትጠቀማላችሁ። ወደ አራተኛው ነጥብ ስናልፍ ራስሽን የምትንከባከቢ ሁኝ። ከአንቺ ሱስ እንዲይዘው የምትፈልጊ ከሆነ ራስሽን ተንከባከቢ። አለባበስሽ፣ ጠረንሽ፣ ንግግርሽ፣ አመለካከትሽ ቁጥብ ያለ ይሁን። ተረድታችሁ ገና አነጋገሬን ዝርክርክ አትበይ። ባጭር ቋንቋ የሆነ የማይስብ አይነት ይሄ ጓዳሽ ውስጥ የምትለብሹን ልብስ ውጭ አትልበሽ። እኔ ሌክዠሪ ነገር አምጡ እያልኳችሁ አይደለም። ካላችሁ ተጠቀሙ። በነገራችን ላይ እስካላችሁ ድረስ ያላችሁን ጥግ ድረስ ተጠቀሙ። እኔ ሰው እያለው አቅም እያለው ምንም ራሱ መገደብ አለበት ብዬ አላምንም። አጭር ጊዜ ነው የምንኖረው እዚች ምድር ላይ። አሁን አንዳንዶች ምን ብለው ያስተምራሉ? አጭር ጊዜ ነው ለዚች ለማትረባ ከንቱ ዓለም በቃ መጠነኛ ኑሮ። ልክ ነው፣ እደግፈዋለሁ። ነገር ግን ከለፋችሁ፣ ገንዘብ ካገኛችሁ፣ ካላችሁ ይመርባችሁ፣ ልበሱ፣ ብሉ፣ ራሳችሁን ተንከባከቡ። የትኛውም የእድሜ ክልል ያላችሁ ልጆች ብትሆኑ፣ ወጣቶች ብትሆኑ፣ ጎልማሶች ብትሆኑ፣ ትልልቅ ሽማግሌና ትልልቅ እናቶች አባቶች ብትሆኑም ራሳችሁን ተንከባከቡ። መብላት ካለባችሁ ብሉ፣ መልበስ ካለባችሁ ልበሱ። ለየትኛው ጊዜ ባላችሁ ነገር ፏሽ ብርቅ ብላችሁ ነው መቅረብ ያለባችሁ። ስለዚህ ሴቶች ምን እያልኳችሁ ነው? የሆነ ወንድ ባንቺ እንዲለከፍ ወይ ደግሞ ባንቺ ሱስ ውስጥ እንዲገባ የምትፈልጊ ከሆነ ያው እኛ ወንዶች ጥሎብን በባህሪያችን ታውቃላችሁ እይታ ላይ ነው ፎከስ የምናደርገው። ሰው ለአለባበስሽ የተቆጠበ ይሁን። በቃ ጽድት በይ። ከሱ ጋር ስትገናኙ ጽድት በይ። ጠረንሽ ምናምን ጸድ ይሁን። በቃ ጥርት ያለ ይሁን። ካለሽ ተቀባቢ አንዳንድ ነገሮች ዶድራንትም ካለሽ ቶም ካለሽ ምናምን እነኚህ ነገሮች ከሌሉ ደግሞ ኖርማል ቢያንስ ባለ በተፈጥሮ በተሰጠሽዋ ትጥብ ብለሽ ቅባትሽን ቀብት ብለሽ ከቻልሽ ካለ ሎሚም ነገር መጠቀም ይቻላል። ባህላዊ የግድ ዘመናዊ ብቻ መሆን አለበት የሚባል ታሪክ የለም። ባህላዊም ነገር ማድረግ ትችያለሽ። ሎሚም ከፈለግሽ ብቻ የሆነ ነገር ብቻ አድርገሽ ጠረንሽን ቀይረሽ ጽድት ብለሽ እንጂ እስቲ እንደዚህ አድርገሽ ሞክሪውና አስተያየት አይስጥሽ። በነገራችን ላይ ቆንጆ ሆናችሁ ስትቀርቧቸውና ወንዶችን እንዲሁ ዝም ብላችሁ ኖርማል ሆናችሁ ስትቀርቧቸው የወንዶች ምላሽ አንድ አይደለም። ቆንጆ ሆናችሁ ስትቀርቧቸው በባህሪያቸው ምንድነው የሚያደርጉት? ዋው አምሮብሻል፣ ደስ ያለሽ፣ ጠረንሽ ምናምን ባይነግርሽ ራሱ በውስጡ ያስበዋል። ምን ብሎ? ዋው እንዴት አይነት ምርጥ ልጅ ናት፣ እንዴት አይነት ጽድት ያለች ነች ምናምን ብሎ ነው የሚያስበው። ስለዚህ በቻልሽው አቅም ሱስ እንዲይዘው የምትፈልጊ ከሆነ ጽድት ፏ ብልጭ በይ። አለባበስሽን አስተካኪ፣ ጠረንሽን አስተካኪ፣ ንግግርሽ ፏ ይበል። በአምስተኛና
በመጨረሻ የምነግራችሁ ከአንቺ ሱስ እንዲይዘው የምትፈልጊ ከሆነ በሁሉም ወንዶች ዘንድ ተወዳጅነት ሊኖራት የሚችላትን የሴት ባህሪ አዳብሪ። ያ ማለት ምን ማለት ነው? ሁሉም ወንዶች በብዛት ተግባቢ የሆነችን ሴት ይወዳል። በነገራችን ላይ ጋግርታ የሆኑ ሴቶችን አንወድም። ግግር ግትር ምናምን የሚሉ ሴቶች አሉ። ምን አለ ማለት ምንም እኮ የተለየ ነገር የላቸውም። ከሌላው ሴት የሚለያቸው ምንም ነገር የለም። በእርግጥ አስተዳደጋቸው ይወስነዋል፣ ያሉበት ማህበራዊ ህይወት። ግን እኔ እነሱን ለማለት ፈልጌ አይደል። አንዳንዶቹ ግን ምንም ሳይሆኑ የሆኑ ነገር ይመስላችሁ። ለምሳሌ የሆነ ጊዜያዊ አርቲፊሻል ነገር ስለተጠቀምሽ ሂውማኔር ስላረግሽ ወይ ደግሞ የሆነ ሌክዠሪ ቦታ ሄደሽ ስለተዝናናሽ እንትንነሽ ማለት አይደለም። በነገራችን ላይ በቃ ቢያንስ ውርድ በይ። አንዳንድ ቦታዎች ላይ ከሰው ጋር ተግባቢ የሆነ ወረድ ብለሽ ሰውን ማክበር፣ ከሰው ጋር መቀላቀል፣ ከሰው ጋር ህብረት ማድረግ፣ አንድ ላይ ሆኖ የሆኑ በቃ ቀለል ያለ ሰው አለ አይደል? እንደዚህ አይነት ሆኖ እኛ ወንዶች በባህሪያችን እንደዚህ እንወዳለን። ተቸገሩ እኮ አንዳንድ ወንዶች የሆነችን ሴት ማውራት ይፈልጋሉ። እሷም እኮ እንድትወራ ትፈልጋለች። እሷም መወራት ትፈልግና ነገር ግን ልክ የሆነ ወንድ ቀርቦ ሲያወራት ግልምጫዋ እንዴ! መወራትም ፈልጋችሁ ሃይ መባልም ፈልጋችሁ የሆነ ወንድ መጥቶ ሲያወራችሁ ገላምጣችሁ ይሆናል እንዴ? አዎ በእርግጥ አንዳንድ የሚቀርቡት ወንዶች ራሱ ጤነኞች አይደሉም። ያቀራረባቸው አንዳንዱ ለጊዜያዊ ነገር ነው፣ አንዳንዱ ኃላፊነት መቀበል የማይችለው፣ አንዳንዱ ገና እዚህ አካባቢ ብዙ የሚቀረው ነው። አይኖ ረዳዋለሁ። ነገር ግን እንደዛም ቢሆን ግን የሆነ በቃ ወንድ ሲቀርባችሁ ፖላይት ነው፣ ቢያንስ በትህትና ሃይ እንዴት ነህ ደህና ነህ ወይም ምናምን ብላችሁ የቀለል አድርጋችሁ ነገሮችን ለመቅረብ ሞክሩ። ስለዚህ እኛ ወንዶች በባህሪያችን ቀለል ያለች ሴት ትመቸናለች። በአጭር ቋንቋ ስነግራችሁ ሌላ ሁሉ ነገር ቢቀር ባህሪዋ እንኳን ቀለል ያለ ጽድት ያለ አይነት ብትሆን እንወዳለን። ስለዚህ ከአንቺ ሱስ እንዲይዘው የምትፈልጊ ከሆነ በሁሉም ወንዶች ዘንድ ተፈላጊ ሊያረጋችሁ የሚችለውን የሴቶችን ባህሪ ያዙ። እነኚህን አሁን የነገርኳችሁን 5 ነገሮች ልድገምላችሁ አንዴ። የመጀመሪያው ተፈላጊ እንደሆንሽ ይግባሽ ራስሽ ማለት ራሳችሁን አክብሩ። ሁለተኛ ቶሎ የምትገኙ አይነት ሴቶች መሆን በፍጹም የለባችሁም። ሶስተኛ ስሜቶቻችሁን የምትቆጣጠሩ መሆን አለባችሁ። ሀዘንም ሊሆን ይችላል፣ ደስታም ሊሆን ይችላል። ኢቭን ስለ ወሲብ እንኳን ሲነሳ በዛ ነገር ላይ ራሱ ትንሽ ረገብ ማለት አለባችሁ። በአራተኛ ደረጃ ምንድነው ያልኳችሁ? ራሳችሁን የምትንከባከቡ ማለት በቃ ለባበሳችሁን፣ ጠረናችሁን ሁሉ የምታስተካክሉ ሁኑ። በአምስተኛ ደረጃና በመጨረሻ ላይ ያልኳችሁ ምንድነው? ሁሉም ወንዶች የሚወዷቸውን አይነት የሴት ባህሪ ቀለል ያለች፣ ትሁት የሆነች፣ ተግባቢ የሆነች፣ ሳቂታ የሆነች ሴቱን እስቲ አስቡት። ራሳችሁን በመንከባከብ ላይ፣ ስሜቶቻችሁን በመቆጣጠር ላይ ቶሎ የማትገኙ አይነት ሴት ከመሆን አንጻርና ተፈላጊ እንደሆናችሁ ለራሳችሁ የምታከብሩ ሴት ሆናችሁ በዚህ ላይ ደግሞ ባህሪያችሁ ጽድት ያለ ከሆነ የትኛው ወንድ ነው ከአንቺ ሱስ ላይዘው የማይችለው? እስቲ ንገሪ። ሁሉም ወንድ ከአንቺ ሱስ ይይዘዋል። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። እኔን በግል ማናገር የምትፈልጉ ማማከር የምትፈልጉ ሰዎች ካላችሁ ኢንቦክስ እየመጣችሁ ልታወሩኝ ትችላላችሁ። ከታች አስቀምጥላችኋለሁ የቴሌግራም ዩዘር ኔም አለ፣ እንዲሁም ስልክ ቁጥሬን አስቀምጥላችኋለሁ። በዋትስአፕ ምናልባት መምጣት የምትፈልጉ ሰዎች ካላችሁ እዛ ላይ ማውራት እንችላለን። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ